ውበታቸውን የሚያመልኩ ሰዎች የመከራ ምንጮች ናቸው። በውበት ከመደሰት መላቀቅ ነው የሚከፋል። በውበት መደሰት ስለምንፈልግ በውበት መደሰት ከፈለጋችሁ ሁልጊዜ ይከፋችኋል። ለምን ይመስላችኋል? ለዛ የሚደረግ ያልፋላ ረጅም በመሆናችሁ ከተደነቃችሁ ትጎብጣላችሁ፣ ታረጁ። በዚያ መደሰት ከፈለጋችሁ ማለት በፀጉራችሁ የምትደሰቱ ከሆነ ወይ ፎረፎር ወይ ነገር ይመጣና ያረግፈዋል፣ ይረግፋል። አይናችሁን የምትደሰቱበት ከሆነ ወይ ያረጃል ወይ ደግሞ የሆነ ነገር ኦፕራሲዮን መደረግ አለበት ይባላል። ሁሉም ነገር ይረግፋል። በውበታችሁ መደሰት መቆም፣ የውበት ውድድርን ማቆም። እንጀራ መብላት ኃጢአት ነው? ኃጢአትም ጽድቅም ማለት ነው። መብላትም አያጸድቅም፣ አለመብላትም አያስቆም። መጥገብ ግን አለ። መጥገብ መስከርም ኃጢአት ነው፣ መጥገብም አለ። መጠጥ አደገኛ ነገር ነው ከበዛ። ቀምሶ እግዚአብሔር ለማመስገን ቅዱስ ጳውሎስ ትንሽ ወይን ጠጥተህ ፈጣሪህን አመስግን ብሎ ለጢሞቴዎስ ለደቀ መዝሙሩ ልኮለት። መስከር ግን አይደለም። እንዲያውም ምን ይባላል መሰላችሁ? አንድ ሰው እባብ ከነደፈው ይልቅ የሰከረ ሰው ይብሳል ይባላል። እባብ የነደፈው ሰው ለምሳሌ ቁርጭምጭምቱን ቢነድፈው፣ ጫማው ላይ እባብ ቢነድፈው መርዙ እንዳይሰራጭ ምኑ ላይ እናስረዋለን? ጉልበቱ ላይ እናስረዋለን። የሰከረን ሰው ምኑ ላይ ነው የምናስረው? ምንም ጠቅላላ እኮ ተመርዟል። መስከር በጣም ማለት በመጠጥ ራሳችሁን አታደንስ። እውነት ወይን በመጠጣት አትስከሩ፣ መንፈስ ቅዱስ ይሙላባችሁ እንጂ ብሏል ቅዱስ ጳውሎስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላክ ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን አምላክ ቅዱስ እግዚአብሔር እሱ ለዘላለም የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲተ አምላክ የቅዱስ መስቀሉ የቅዱሳን መላእክት የነቢያት የሐዋርያት የጻድቃን የሰማዕታት የመነኮሳት ረድኤታቸው ሁሉ ከእኛ ጋር ይሁን። ክቡር አባታችን መላከ ጽዮን አባ ወልደ ትንሣኤ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ክቡር አባታችን መላከ ሕይወት ቆሞስ አባ ጸጋ ዘአብ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ፣ ክቡር ሊቀ መዘምራን ይልማ ኃይሉ፣ የተከበራችሁ የእግዚአብሔር ቤተሰቦች ሁላችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሞቶ ተነስቶ የእኛን መከራ ተቀብሎ ለእኛ ደስታ ሰላም የሰጠን መድኃኔዓለም ከባሕሪ አባቱ ከአብ ከባሕሪ ከመንፈስ ቅዱስ ጋር አንድ ለምንጦል መንግስቱ ክብር ምስጋና ይግባው። ርዕሳችን ስለ ደስታ ይሆነ። ደስታ በምስኪ ድገሙት። አሁን እሱ ስለ ኦርቶዶክሳዊ ደስታ እንማማራለን። ኦርቶዶክሳዊ ደስታ ምንድን ነው? ስለሱ የምንማረው ምክንያቱም እዛ ጀምሬው ነበረ። በልደቱ ደስ ይላቸዋል ነበረ ደስታ። አሁን ስለ ኦርቶዶክሳዊ ደስታ አስተምራቸዋለሁ። ፊልጵስዩስ ምዕራፍ 4 ቁጥር 4 መነሻ እናደርጋለን። በጌታ ደስ ይበላችሁ። እስኪ በሉ ሁላችሁም ድገሙ ድገሙ። ይኸውላችሁ ከሰው ፊት ማስተማር ጥቅሙ ይሄ ነው። አሁን እነሱ ባይኖሩ ኑሮ እናንተ ዝም ብላችሁ እየተማራችሁ ነበር፣ ፈርታችሁ ነበር። አባቶች የሚያስፈልጉን ለመታረም ለዚህ ነው ሆኑት ማለት ነው። እሺ በምን ደስ ይበላችሁ? በጌታ። እሺ አሁን ስለ ደስታ አጭር ነገር እነግራችኋለሁ። ደስታ ምንድን ነው? እስኪ አንድ ደቂቃ አስቡ ሁላችሁ። እሺ አሁን አውሮስ በርሳችሁ ስለ ደስታ ቶሎ ሁላችሁ። ደስታ ምንድን ነው? አውሮ ከጎን ለሁለት ላው ሁላችሁ ደስታ ምንድን ነው? ደስታ ምንድን ነው?
እሺ አንድ ጥያቄ ጠይቃችሁ፣ ሰው ለምንድን ነው ሁልጊዜ የሚከፋው? ሰው ለምንድን ነው ሁልጊዜ የሚከፋው? ተስፋ ስለሌለው፣ በውስጡ ደስታ ስለሌለው፣ የሚያስከፋ ነገር እየገጠመ ከእምነት ውጭ ስለሆነ፣ በእግዚአብሔር ተስፋ ስለሚቆርጥ። አይ በጣም ግሩም ነው። በጣም ለምንድን ነው ደስታ የምንፈልግሽ? ሐዋርያው ቅዱስ ጳውሎስ በተስፋ ደስ ይበላችሁ። ሐዋርያው ቅዱስ ጳውሎስ በተስፋ ደስ ይበላችሁ ነው። በጣም ግሩም ነው። አሁን ሁላችሁ ደስታ አስፈልጋላችሁ አስፈልጉ እና በዚህ ሀገር ስትረስ የሚባል ነገር አለ እና ስትረስ ለምንድን ነው የሚይዛችሁ ነው ጥያቄው። ገብታችኋል? ሀሳቡ ለምንድን ነው የምትጨነቁት? በጣም ጥሩ። እሺ ለማንኛውም ሁላችሁም ትክክል ናችሁ። አሁን ወደ ትምህርቱ ልውሰዳችሁ። በጣም ግሩም። በዓለም ላይ የሚፈጠሩ ችግሮች ሁሉ ስለ ደስታ ካለን የተሳሳተ ትርጉም የሚፈጠር ነው። በዓለም ላይ የሚፈጠሩ ችግሮች ሁሉ ስለ ደስታ ካለን የተሳሳተ እይታ የሚፈጠሩ ናቸው። የሚፈጠሩ ችግሮች ሁሉ የሚፈጠሩ ሁለት ነገር ነው። አንድ ሁለት ሶስቱን አንስቼ ልንገራችሁ። በዓለም ላይ የሚፈጠሩ ችግሮች የሚፈጠሩት ስለ ደስታ ካለን የተሳሳተ የተንሸዋረረ አተያይ ያሁኑ ችግር ነው። ደስታ ለአንድ ኦርቶዶክሳዊ ምንድን ነው? ይህን ስታውቁ ሁልጊዜ በሰላም መኖር ትችላላችሁ። ቀንም ሌትም እውነት ለመናገር ደስታ ለእናንተ ምንድን ነው? ስለ እያንዳንዱ ነገር ኦርቶዶክሳዊ የኑሮ መርህ ሊኖረው ይገባል። ለምሳሌ የተሳሳቱ ደስታዎችን ያመጡ ሰዎች መሰረት ምን አይነት ችግር የተፈጠረ? ለምሳሌ አርጤምስ የምትባል ሰው ነበረች። አርጤምስ ታውቋታላችሁ? ግሪክ ውስጥ የነበረች ጣዖት ነው። በየቦታው ስትረብሽ የነበረች፣ ቅዱስ ጳውሎስ ሲታሰር ሲገረፍ የነበረው በአርጤምስ ምክንያት። የዚህች ሰው የደስታ ምንጯ ምን ነበር መሰላችሁ? ውበቷ ነበር። አባቷ መልከኛ ሰው መጥቶ ልጅህን ስጠኝ ሲለው አይ መልከኛ ብትሆን ሀብት የለህም ይለዋል። ሀብት ያለው መጥቶ ልጅህን ስጠኝ ሲለው ሀብት ቢኖርህ መልክ የለህም ይለዋል። ሀብትም መልክም ያለው ሰው ሲመጣ ስልጣን የለህም ይለዋል። ስልጣንም ሀብትም መልክም ያለው ሲመጣ ከነገስታት አትወለድም ይለዋል። እንዲህ እያለ ሲያጣጥል ሰው ሁሉ ሲንቅ ልጅቱን የሚያገባጥር እንዲህ ስትመካ እሷም እንደዚያ ስትመካ መጨረሻ ላይ ምን ሆነ? አንድ ጠንቋይ መጣና ምን አለ? የዓለም ንግስት አደርግሻለሁ አለ። እሺ አለች። ሰው ሁሉ እንዲሰግድልሽ አደርጋለሁ አለ። እሺ አደረገና ወረቀቱን ጻፈና ለአጋንንት ሰጣቸው። ለአርጤምስ ያልሰገደ ይሞታል የሚል ወረቀት። ያን ወረቀት አጋንንት ጻፉና በአየር ላይ በምታት ለአርጤምስ ያልሰገደ ይሞታል የሚል ጽሑፍ በሰማይ ላይ ያሳዩ። ህዝቡ እንደተሰበሰቡ ሰው ሁሉ ለአርጤምስ ሰገደ። እሷ ደግሞ ማንን ወለደች? ዜውስን ወለደች። የአምላክ ልጅማ አምላክ ነው ተብሎ ለእሱም ተሰገደ። ከዚያ በኋላ የክርስትና መከራ ሁሉ የመጣው በምን ይመስላችኋል? በዚህ ሰው ምክንያት ነው። በውበቷ መደሰት የምትፈልግ ሰው በመሆኗ እሷን የሚያመልኩ ሰዎች ናቸው ሐዋርያትን ሲያሰቃዩ ሲገሉ። እነ ቅዱስ ዮሐንስ ወንጌላዊ በእሳት ውስጥ በፈላ በርሜል ውስጥ እንዲወረወሩ ያደረጋቸው፣ በደሴት እንዲታሰሩ ያደረጋቸው ይህ ምክንያት ነበር። ውበታቸውን የሚያመልኩ ሰዎች የመከራ ምንጮች ናቸው። እውነት ለመናገር ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር። ስለዚህ የመጀመሪያው በውበት ከመደሰት መላቀቅ ነው። የሚከፋል በውበት መደሰት ስለምንፈልግ። በውበት መደሰት ከፈለጋችሁ ሁልጊዜ ይከፋችኋል። ለምን ይመስላችኋል? እንደዛ የሚደረግ ያልፋላ። ረጅም በመሆናችሁ ከተደነቃችሁ ትጎብጣላችሁ፣ ታረጁ። በዚያ መደሰት ከፈለጋችሁ ማለት በፀጉራችሁ የምትደሰቱ ከሆነ ወይ ፎረፎር ወይ አንድ ነገር ይመጣና ያረግፈዋል፣ ይረግፋል። አይናችሁን የምትደሰቱበት ከሆነ ወይ ያረጃል
ወይ ደግሞ የሆነ ነገር ኦፕራሲዮን መደረግ አለበት ይባላል። ሁሉም ነገር ይረግፋል። በውበታችሁ መደሰት መቆም፣ የውበት ውድድርን ማቆም። የውበት ውድድርን እኔ ከገሌ ጋር ገሌ እንዲህ አድርጎ ገሌ ትናንትና አንድ ሰውዬ እዚህ ያገኘን አባታችን ጋር እዚህ ፈረንጅ የሞሮኮ ሰው ነኝ መሰለኝ የሞሪሸስ ሰው ነኝ እና እንደው ለኢትዮጵያ ሄጄ ነበር አንድ 10 ጊዜ አለ። ምን ትመክረናለህ ለኢትዮጵያውያን አልኩ። ዝም ብሎ ሲያዩ ኢትዮጵያውያን ናቸው አሁን ያለ ስናልፍ ምን ትመክረናለህ? ሁሉን ነገር ኮፒ ከማድረግ ማቆም አለበት። ራሳችሁን ሆኗል። ከአሜሪካ ያየነው ሁሉ ማድረግ፣ ከዚያ ያየነው ሁሉ ማድረግ፣ ሁሉን ነገር ኮፒ በማድረግ ማንነታችን አጥተናል። ለኢትዮጵያውያን የምመክረው ከ2000 ዓመት በላይ የሆነ ማንነት አላችሁ። ማንነታችሁን ጠብቃችሁ ነው ብሎ ነበር የነገረን ማለት ነው። ምሽት ላይ ያገኘነው ወደ ባውስ ተሽከርከረ። ስለዚህ ቤተሰቦች ሰው ውበቱን በውበት መደሰት ሲፈልግ ነው የሚደረገው ይጠፋል። ፋሽን ለምሳሌ ለምን ላይ መጣው? ለምን ይመስላችኋል? ፋሽን ሰው ሁሉ ድሃ ያደረገው ማንነትን የለወጠው አውሮፓውያን ማንነታቸውን እያጡ በምን ይመስላችኋል? በፋሽን ከመደሰት አይታችኋል። የሰው ፍላጎት መጀመሪያ ለምሳሌ ሰፊ ልብስ ነበር ሰው የሚለብሰው፣ ሰፊ ሱሪ ነበር የሆነ ጊዜ። አሁን ደግሞ ጠባብ ከግር ጋር ጥብቅ የምትል የወንዶች ራሱ ነበር። ቀጥሎ ቀዳዳ ሱሪ በውድ ነው የሚሸጠው። እሱ እንዴት ቀዳዳ ሱሪ ሰው በውድ ገዝቶ ፋሽን ያደርጋል? አዳዲስ ነገሮችን በመሞከር መደሰት ከፍተኛ የሆነ የህሊና ስቃይ ነው። አታውቁትም? እውነት ለመናገር ማለት እግዚአብሔር ሰዎች ውበት ደስታ አይደለም። በፍጹም አትደሰቱ። ሰው ሁሉ መልከኛ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተባለ ሰው ወደ ትክክለኛው መልኩ ነው መሄድ ያለው። የምንከፋው ወደ መልካችን እየሄድን ስላልሆነ ነው። መልካችን እንደሆነ ነግራችኋል። አሁን መልካችን ውስጥ አይደለም። ትክክለኛው መልካችን እግዚአብሔር ነው የሚሰጠው። ወደዚያ ስንሄድ ነው ደስታችን መገኘት የሚችለው። ካሁን ምን ፀጉሩ ተከረከመም አደገም ምንም አለ ምንም ተደረገ ምንም ደስታ የለም። ሰዎች ተዥጎርጉረው ልባቸው ግን በየደቂቃው ይደማል ይመስላል እንጂ ሲስቁ እውነት ይመስላል። በፍጹም አይደለም። ተብለጭልጨው ልባቸው ግን የጠቆረ ነው። እንኳንስ የቤተክርስቲያን አባት ዲዮጋኒዎስ የተባለው ፈላስፋ አላያችሁትም? በጣም ሽቱ የተቀባ ሰው በአቴንስ አደባባይ ሲሄድ ምን ብሎ እንደመለሰለት? መልካም ሽቱ ተቀብተሃል፣ የነፍስህን ክርፋት ግን በምን ማራቅ ትችላለህ ነበር። ውስጥ በሽቱ አይርቅማ። ደግሞ እናንተ የሽቱ ሀገር ነው ያላችሁት ፈረንሳይ። ውስጥ በሽቱ መዓዛው ያኔ ከልብ የሚመጣ ክፉ ሽታ አለ። የቂም፣ የነገር፣ የብቸኝነት፣ የብሶ ያንን አያርቀው። እግዚአብሔር ሰዎች ሁሉ ነገር ያልፋል። እስኪ አንድ ጥያቄ ልጠይቃችሁ። አንድ ነገር ንገራችሁ። ኤልዛቤልን ታውቋታላችሁ? ታውቋታላችሁ አይደል? መጽሐፍ ቅዱስ ላይ ያለችው ኤልያስን ያሰደደችው ናቡቴን ያስገደለችው ኤልዛቤል በየጊዜው የምትለዋውጠው ምን ነበራት? የወርቅ ዘውድ ነበራት፣ የወርቅ ወንበር ነበራት፣ የወርቅ መጋረጃ ነበራት፣ የወርቅ ካባ ነበራት፣ የወርቅ ዙፋን ነበራት። መጨረሻ ላይ ስምን ሆነች? ሙታ ውሻ ነው የነሳት። የገደሏትም በመስኮት አውጥተው አንጠልጥለው ጥለው ነው የገደሉት። ያ ልብሷ አላደናትም። ያ ውበቷ ተጎትታ ከመሞት አላደናትም። ሰላም አልሰጣትም። የአንድ ድሃ መሬት ሁከት ይሰጣት ነው። ኤልያስሳ ምን ነበረችው? አንዲት መጠምጠሚያ ብቻ ነበረችው። ያችን መጠምጠሚያ ይዞ ምን አደረገ? አድረገ። እግዚአብሔር ነጠቀው። ሲነጥቀውሳ የድሃው የኤልያስ መጠምጠሚያ ወሩሮት ለተማሪው ለኤልሳ ወሩሮለት ሄደ። ኤልሳ ሲሄድ ዮርዳኖስ ሲደርስ የመምሬ የኤልያስ አምላክ ወዴት ነህ ብሎ በመምሩ መጠምጠሚያ ዮርዳኖስ ሲመታው ተከፈለለትና ተሻገረ። የእግዚአብሔር ቤተሰቦች የድሃው የኤልያስ ልብስ እሱን ወደ ሰማይ አሳርጓል፣ ባህር ከፍሎ አሻግሯል። የኤልዛቤል ፋሽን ግን ተንጠልጥላ እንደ ውሻ ከመሞትና ደሟ በውሻ ተለሶ ከመቅረት አላዳናት። ሁከት የሚሰጠን የምንለዋውጣቸው ፋሽኖች አለ። አንደኛው መከራ በውበት መደሰት። እግዚአብሔር ሰው
ሁለተኛ በከተማ የሚደሰት አለ። ታውቃላችሁ? በከተማ የሚደሰት በጣም ግር የሚቆርሚያል እንዲህ ያለው ሀገር ጥሩ ነው፣ እንዲህ ያለው ሀገር ጥሩ ነው እያለ በከተማ በቤቱ ዲኮሬሽን ይደሰታል። የሚያዝን ማለት እቃውን እኮን በትክክል ደርድሮ ሲያበቃ እንደገና ደግሞ አደራደሩ አላስደስተው እንደገና የሚደረድር ይባላል። እንደዚያ ሁሉ ያለ ሰዋል። በከተማ ውበት ወጥቶ አይቶ ከተማውን አይቶ አቤት ከተማ አቤት ከተማ። እኔ ለምሳሌ አሁን ፍራንክፈርት ነበርኩኝ፣ ግን ከተማው ሳላይ ነው የመጣው። እንጨነቀ ብዬ ነው ለከተማ ውበት የማባክል ባያው ጥሩ ነው፣ ግን ምንም ሙዚየም ምናምን አይቻልም። ከተማ ግን አላይ መጣ ጉልበቴን የሚያደርግ ለምን ደክማል። ኔሮን ቄሳር ታውቃላችሁ? ኔሮን ቄሳር በከተማ ውበት የሚደሰት ሰው ነበር። በከተማ ውበት አንድ ቀን ቁጭ ብሎ ከከተማው ዳር ሆኖ ሲያየው ከተማው አስጠላው። ሮም ማለት አይ ላቃጥለዋል፣ አዲስ እንዲሰራልኝ ላቃጥለዋል። አይገርም? በእሳት አነደደው ሮማ ከተማ በ67 ዓመት በእሳት አቃጠልና ከተማው ሲነድ እያየ ይደሰት ነው። እንዴት አይነት ግፈኛ ሰው ሆኖ በዚያ ይደሰታል። ከዚያ ስናደረገ ደግሞ ከተማውን አቃጥሎ ክርስቲያኖች ጣዖት አናመልክም በማለታቸው አማልክት ተቆጥተው ነው ይሄ እሳት የወረደብን አለ። በዚያ ምክንያት ነው ቅዱስ ጳውሎስና ቅዱስ ጴጥሮስ ራሱ የተገደሉት። በኋላ ስስም ሆነ ህዝቡ አውቆበት ከተማችን አወደመ ብሎ ከከተማው ወጥቶ እየለመነ እየበላ አብዶ ሰውነቱ ሁሉ ተበላሽቶ ነው ይሞት። ከዚያው ከተማ ደስ ከተሰኘበት ከተማ ወጥቶ ማለት ነው። ይሄ መረን የሌለው ገደብ የሌለው ደስታ ፈላጊነት። እንዲህ ያለ ችግር መከራ ያለ በዘፈን የሚደሰቱ አሉ። እያደነዘዛችሁ ነው ቤተሰቡ። አሁን ያውቃለሁ እዚህ ሀገር ስትኖር የቤተሰብ ናፍቆት አለ፣ የሀገር ናፍቆት አለ፣ ብቸኝነት አለ፣ እንዳሰባችሁት አለመሆንም አለ፣ ብዙ ነገር አለ። እዚህ መጥቼ እንዲህ አድርጌ ስትሆን እንደገና ከላይ ደርሳችሁ ታች መውረድም ይገርማቸው። ያንን ለመርሳት ዘፈን ልታዳምጡ ይችላል። ግን ያ ማደንዘዣ ነው። እውነቴን ነበር። እስኪ አንድ እቤት ውስጥ እንጀራ ባይኖር አንድ ህፃን ልጅ እንጀራ ስጡ እያለ ቢያስቸግር ዝም ብለው በኋላ እንሰጣለን ብንለውና ዝም ሳንሰጠው ስንቀር ነው እንደገና ስደው። ስለዚህ ተመልከቱ ዘፈኑ ይሄ ዝም በል አይምሯችን ለሚጠይቅ ጥያቄ ዝም በል እንለዋለን። ለጊዜው እናባብለዋለን በዘፈኑ። ስንነሳ እዚያው ሀዘናችን ውስጥ ነው። ዘፈኑ ተደምጦ ተኝታችሁ ስትነሱ ያው ብቸኝነት ነው የሚገጥማል። ያ ማደንዘዣ ነው። እነማን ናቸው ታዲያ? ሄሮድስ የዮሐንስ መጥምቅን አንገት ያስቆረጠው በምን የሚደሰት ሰው ነበር? በዘፈን የሚደሰት ሰው ነው። በዘፈን የሚደሰት ሰው በዘፈን ተደስቶ ዮሐንስ መጥምቅን አስገደለ። መጨረሻ ላይ እሱ ሮማ ሄዶ ከእስራኤል ሮማ ሄዶ ታስሮ ሰውነቱ ሸቶ ቆስሎ የገዛ ስቃውን አብዶ እየወጨቀ እየበላ ነው የሞተ። ማን? ሄሮድስ። በዘፈን የሚገኝ ደስታ የለም። አውድቀን መጣላለን። ምን ለመናገር ደስ ያለው ቢኖር ምን ይበልናል? ይዘም ያዘነ ቢኖር ይጸልይ። የእግዚአብሔር ሰዎች እሱ ደስታ አይደለም። የደስታ እንትን ኮምፓሳችሁን አስተካክሉ። እንዲህ ዘወር የምታደርጉት የምፈልግ ዛሬ ዘወር የምታደርጉ ትክክለኛ ደስታ ያለበትን ነግራቸዋል። ሄዲያ መቼም ጸልዩ ነው እንዳት ቆይ ሌላ አለ መጸለይ ነው እውነት ነው፣ ግን መንገዱን ይነግራቸዋል። አንደኛው በዘፈን መደሰት ማቆም አለባችሁ። በዘፈን መደሰት ካቆማችሁ ከቃሉ ጋር ናችሁ። አሁን መዝሙሩ ሲደምቅ ራሱ በጣም ደስ የሚላችሁ እግዚአብሔር ያሰባችሁ ነው። እንደው ደስ እያላችሁ ነው። እሱ ራሱ ደስታችን መስተካከል አለበት። ትክክለኛ ዘወር በዘፈን መደሰት ማቆም። አራተኛው በመጠጥ የሚደሰቱ ሰዎች አሉ። በመጠጥ መደሰት እየሰማችሁ ነው። መጠጥ ኃጢአትም ጽድቅም ማለት ነው። በመጽሐፍ ቅዱስ ኃጢአትም አይደለም ጽድቅም አይደለም።
መስከር ግን ኃጢአት ነው። ገባችሁ? ምንድን ነው? እንጀራ መብላት ኃጢአት ነው። ኃጢአትም ጽድቅም ማለት ነው። መብላትም አያጸድቅም፣ አለመብላትም አያስቆምም። መጥገብ ግን ኃጢአት ነው። መጥገብ መስከርም ኃጢአት ነው፣ መጥገብም ኃጢአት ነው። ስለዚህ እግዚአብሔር ቤተሰቦች መጠጥ አደገኛ ነገር ነው ከበዛ። ቀምሶ እግዚአብሔር ለማመስገን ቅዱስ ጳውሎስ ትንሽ ወይን ጠጥተህ ፈጣሪህን አመስግን ብሎ ለጢሞቴዎስ ለደቀ መዝሙሩ ልኮለት። መስከር ግን ኃጢአት ነው። እንዲያውም ምን ይባላል መሰለህ? አንድ ሰው እባብ ከነደፈው ይልቅ የሰከረ ሰው ይብሳል ይባላል። እባብ የነደፈው ሰው ለምሳሌ ቁርጭምጭምቱን ቢነድፈው፣ ጫማው ላይ እባብ ቢነድፈው መርዙ እንዳይሰራጭ ምኑ ላይ እናስረዋለን? ጉልበቱ ላይ እናስረዋለን። የሰከረን ሰው ምኑ ላይ ነው የምናስረው? ምንም ጠቅላላ እኮ ተመርዟል። መስከር በጣም ማለት በመጠጥ ራሳችሁን አታደንስ። እውነቴን ወይን በመጠጣት አትስከሩ፣ መንፈስ ቅዱስ ይሙላባችሁ እንጂ ብሏል ቅዱስ ጳውሎስ። መጠጥ አደገኛ እንቅልፍ የሚያዛባ ያልተገባ ደስታ የሚሆን ሌላ ኃጢአትን የሚመራ ስቃይ የሆነ እውነት ለምናገር ድል የሚነሳ ምስጢር የሚያባክል ሰውነትን የሚያዋርድ ከክብር የሚያሳንስ ዝቅ ያለ ለበሽታ የሚያጋልጥ የነፍስ ሸክም ነው መጠጥ። ወይን በመጠጣት ልባችሁን አትክብዱ ይላል ሉቃስ ወንጌል ምዕራፍ 1 ቁጥር 34። ልባችሁን አትክብዱ። ልብ ይከብዳል፣ መልካም ነገር እንዳያስብ ያደርገዋል። የጠጣችሁ ራሳችሁን አታደንሱ፣ አትጉዱት። ትልቅ ሰው መሆን ይቻላል። የፈለገ ብትወድቁ ተነስቶ ትልቅ ሰው መሆን ይቻላል። በገጠማችሁ ነገር ራሳችሁን መጉዳት የለባችሁ። ውሻ አሉ አባቶቻችን ያሉ ውሻ በገዛ ምላሱ ቁስሉን ያስፋፋዋል ይላል። የውሻ ምላሱ ምንድን ነው? ቀዝቃዛ ነው እና ቁስል ሲይዘው ምላሱ ሲለሰው ሲያቀዘቅዝለት ደስ እያለው ምን ያደርገዋል? ሲለሰው ምን እያደረገ ነው የሚሄድ? ቁስል እየተስፋፋ ሄደ። ሰው በጠጣ ቁጥር በዘፈነ ቁጥር የነፍሱ ቁስልና የልቡናው ሐዘን እየጨመረ ሄደ። ይሄ የተሳሳተ ደስታ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። በገንዘብ መደሰትስ ጥሩ ነው አይደለም? በእውነቱ ስለ ገንዘብ ራሱን ምልከታችሁ ይስተካከል ወንድሞችና እህቶች። ገንዘብ ክፉ ነው አላም። ገንዘብ ሰዎችን በሁለት መንገድ ባሪያ ያደርጋቸዋል። ታውቃላችሁ አይደል? ጌታ ለገንዘብና ለእግዚአብሔር እኩል መገዛት አይችልም። አንደኛ አግኝተውት መጠቀም ለማይችሉ ሰዎች ባሪያ ያደርጋቸው። ሁሉን ነገር በገንዘብ ማድረግ የሚችሉ ይመስላቸዋል። ሁለት ለመናገር ማለት ነው። አሁን ሀብት ያላቸው ሰዎች ንስሐ አባታቸው ለስብሰባ ሲጠራቸው ቶሎ ብለው መዋጫ ሲኖር ጥሩ ነው። በፍጹም ትክክል አለ። ይህ የራሱ የገንዘብ ባሪያ የሆነ ሰው። አንዳንድ ሰው ቤተክርስቲያን ይዞ ገዳም ሂዶ በገንዘቡ የሚፈራ የሚከበሩ የሚመስለዋል። እናንተ ታደርጉት አታደርጉት እንጂ አንዳንድ ከውጭ ሀገር ሰዎች ሲመጡ እኛ ላይ ሁሉ መተግበር ይፈልጋል። ለምሳሌ አሁን ገዳም መጥተው አባ ገሌን ማግኘት ፈልጌና የሉ ስላቸው ከአሜሪካን የመጣው በላቸው ይላል። አሜሪካ ገነት ነው መንግስተ ሰማያት? እንዲሁ ግርም ነው የሚያደርግ። ይሄ የገንዘብ ባርነት ነው በራሱ። ምን ማለት ነው? ከዚያ እንደመጡ ሲያውቁ ያገኙኛል፣ ያከብሩኛል። መጀመሪያ ራሱ እንደዚህ ብሎ ማሰብ ፈጽሞ ነው የገንዘብ ባርነት ነው። ገንዘብ ሰዎችን ባሪያ ያደርጋል። ባርነቱ ምንድነው? ሁልጊዜ ይሄን አስተካክየው፣ ይሄኛውን ካምፓኒ አስተካክየው፣ መስመር አስይዘው፣ ይሄን አስተካክየው እንዳሉ እንደባከኑ ነው የሚሞቱ። እንዳይነት ሰው ወደ ጸሎታቸው አይመጡ፣ ወደ ንግዳቸው አይመጡ፣ ወደ ቁርባን አይመጡ። የጸሎት ጊዜ የላቸው፣ መጽሐፍ ቅዱስ የማንበቢያ ጊዜ የላቸው፣ ለኪዳን ጊዜ የላቸው፣ ለቤተሰብ ጊዜ የላቸው፣ ለሀገር ነገር ለቤተክርስቲያን ነገር ጉዳይ የላቸው። ጉዳያቸው ብር ነው። እስመ ስራው ለሁሉ ከአፍቅሮ ነው አይሁት። ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል ጳውሎስ አንደኛ ጢሞቴዎስ ምዕራፍ 6 ላይ ሲናገር ገንዘብን መውደድ
የኃጢአት ሁሉ ስር ነው። ሁለተኛ ገንዘብ ያጡትን ሰዎችን ባሪያ ያደርጋቸዋል። ገንዘብ ሲያጡትን ባሪያ ያደርጋል። ስለዚህ በአግባቡ መያዝ ያለባቸው። ገንዘብ ይዘውት ካላወቁትም ይገዛል፣ ሲያጡትም ደግሞ ባሪያ ያደርጋል። ለዚህም ደግሞ አለ ሲኖራችሁ እወቁበት፣ ሳይኖራችሁ ደግሞ እግዚአብሔርን አመስግናችሁ ስሩ። ለገንዘብ ብላችሁ ማንነታችሁን አትሽጡ፣ ሰውነታችሁን አትለውጡ፣ ራሳችሁን ጠብቁ። ማንነት ከገንዘብ በላይ ነው። እውነቴን እነግራለሁ። ማንነት ማለት ለእኛ ሰውነት ማለት ማንነት ለእኛ ኦርቶዶክሳዊነት ነው። ከገንዘብ በላይ ነው። ገንዘብ እኮ እኛ ሸኝቶ ሰው ኪስ ውስጥ ሲገባ የገሌ ነኝ የማይል ከዳተኛ አይደለም። ድሮ ስትጠብቁት ስትለፉለት ላባችሁን ጠብ ስታደርጉለት ኖራችሁ ስትሞቱ ሰው ተካፍሎ ሲወስደው የኔ ነኝ አይደል። የሚወርሱ ሰዎችስ በህግ ነው። ሌባ ሲወስደው እኮ የገሌ ነኝ አይደል። በህግ አምላክ አይደለም ሰተት የሚሄድ ለዚህ ከዳተኛ ብላችሁ ማንነታችሁ እንዳትጠፉ። ገንዘብን ደስታ አይሰጥም። እስኪ አንድ ጥያቄ ልጠይቃችሁ። ቃል ለጉሮሮ የጣፋጭ ነው በእግዚአብሔር ስም ለምን? እስኪ አንተ ጠይቃችሁ ማር በልታችሁ ጉሮሯችሁ ውስጥ ጣፍጧችሁ ያውቃል? ማር ወረድ እየጣፈጠው ጉሮሮ ውስጥ የጣፈጠ ሰው አለ? እሺ ስጋዎት ጉሮሮ ላይ የጣፈጠው አለ ወይ? እሺ ጠጅ ጉሮሮ ላይ የጣፈጠ ምግብ ጥሩ ሌላ የሚጣፍጥ ኬክ የሚባል አለ። እሱ ጉሮሯችሁ ላይ ጣፍጧችሁ እሺ ጨጓራችሁ ላይ ይጣፍጣል? የት ላይ የሚጣፍጥ? ሁሉም ነገር አፍ ላይ የሚቀርብ ሁሉም ነገር አፍ ላይ የሚቀርብ በምግብ መደሰት እራሱ አንድ ችግር። ምግብ መብላት ኃጢአት አለ። በምግብ ግን መደሰት አቤት አቤት የተደራሽ አቤት አቤት ማድነቅ ራሱ በዓል ሲመጣ ራሱ ምግቡን እያሰቡ መደሰት ራሱ የኖር መብላት ነውር የለውም። በምግቡ ግን ደስታን መፈለግ ማለት ነው። ሰምታችሁ ሁሉም ነገር የት ላይ የሚቀርብ አሁን እንትን ታርቦ በዚህ ላይ ምን ወጥ ነው ያለ? ቀይ ወጥ፣ ነጭ ወጥ፣ አልጫ ተደርድሮ እንትን ብሎ በስታ ዛሬ ጥሩ ማንዋት ይላል። በሽሮ ወጥ ግጥም አድርጎ በልቶ ጥሩ ባላለው አለ። ለምን ያበላችሁ? ሁሉም ቢሆን ለአፍ ነው። ግጥም አድርገህ ከበላህ ጥሩ ባላላት በቃ ጉዳዩ ግን ከመንገር አለ ያገናኛል። የመንፈሳዊ ደስታ ነው ባል ግን ቁም ነገሩ ሆዳችሁ ከሞላ ሽሮ ስበልታችሁ ለምን ጥሩ በዓል ነው አትሉ። ሰው የዓይን አምሮትና የአፍ አምሮት፣ የጆሮ አምሮት፣ የአፍንጫ አምሮት ሊገድለው ነው። በጆሮ ዘፈን፣ በአፍንጫ ሽቱ፣ የአፍ ጣዕም መቅመስ፣ የዓይን የሚግለጨለጭ ነገር ታያችሁ። የእግዚአብሔር ሰዎች ይህ ሁሉ ደስታ አይደለም። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። ሌላው ቀርቶ በሚስትም በባልም በልጅም እኮ መደሰት አይገባም። መደሰት በማን ነው? እግዚአብሔር መፈለግ። ልጆች ደስታ ናቸው፣ የእግዚአብሔር ጸጋ ናቸው። በእግዚአብሔር ጸጋነታቸው መደሰት ትክክል ነው። ሚስት የእግዚአብሔር ስጦታ ነው። በዚያ ስጦታነቷ መደሰት መልካም ነው። ባል ከእግዚአብሔር በዚያ ስጦታነት መደሰት መልካም ነው። ግን አንድ ሰው ፈጽሞ ከጉዳዩ ጋር ቅዱስ ጎርጎርዮስ ዘኑሲስ እንደተናገረ የሚስቲቱ መልኳ፣ የሚስቲቱ ዓይኗ፣ የሚስቲቱ ጸጉሯ፣ የሚስቲቱ ስትራመድ እያለ የሚደሰት ከሆነ ጥላው በሞት የሄደች ቀን ቤቱ ጨለማ ይወርሳል። ምንድን ነው ሰው ይህን ሁሉ ችግር ያመጣው? ለምን ይመስላችኋል? ሰው ደስታ ማጣት ነው። ለምን ግን ሰው ለምንድን ነው የማይረካው ብላችሁ እምነት የሌለውን ሰው ጠይቁት።
ሳይኮሎጂስት ይሁን ሳይካትሪስት ይሁን እግዚአብሔር የለም ብሎ የሚያምን ሰው ለምን አይረካም ብላችሁ ጠይቁ። መልሱ አንድና አንድ ነው። ሰው ሀገር ይቀይራል፣ አይረካም። እንደው አሁን ለምሳሌ አንዳንድ ሰው ኢትዮጵያ ሳለ አይረካም። አውሮፓ ስትመጡ ምስረፉ አልመስላችሁ? ረክታችኋል? አልረካችሁ? ጥያቄ እንደው ከዚህ ሀገር እንደምንም ብዬ ልውጣልሽ ብላችሁ አሁን እዚህ መጣችሁ፣ ደስ አላችሁ። አሁን አሜሪካ ምን ወስዳችሁ ደስ አይላችሁ? ትንሽ ይመስላል። ስትሄዱስ ወይ ካናዳ ብትሄዱ እንደዚህ ነው። አትረው እዚያ ያለ ሰው ደግሞ ኢትዮጵያ መመለስ ይፈልጋል። ኢትዮጵያ ሲመለስስ ደስ ይለው ይሆን? ብዙ መናና ወደ ሀገራችን ለመመለስ ያብቃል ነው ይጸልያል፣ ያብቃችሁ። ግን ስትመለስ እዚያስ ደስ የሚላችሁ ይመስላችኋል? አይልም። ሰው በምድር ላይ የሚቀርቡለት ነገሮች ሁሉ ደስ አይል። ለምንድን ነው ብላችሁ ጠይቁ። ሁልጊዜ የሚከፋኝ ለምንድን ነው ብላችሁ ጠይቁ። እስኪ አንድ ጊዜ ሁላችሁ በሉ ሁልጊዜ ለምን ይከፋኛል? ሁልጊዜ የተሳሳተ ቦታ ደስታን ስለምንፈልግ መልሱ ሁልጊዜ የተሳሳተ ቦታ ደስታን እንፈልጋለን። ሰማችሁኝ? ከዛ ያ ደስታ ደግሞ ትንሽ ይሰጠንና መልሶ ምን ይደለን? ደስታ እንድንፈልግ ያደርገን። ደስታ እንድንፈልግ ያደርገን። ሁለት ታሪኮችን ብቻ እዚህ ጋር ንገራችሁ። እንግዳ ለምንድን ነው ስትሉኝ፣ የሰው ልጅ የማይረካበት ዋናው ምክንያት የሰው ልጅ ደስታው እግዚአብሔር ስለሆነ። የሰው ልጅ ደስታው እግዚአብሔር ስለሆነ እግዚአብሔር ስለሆነ ስለዚህ ሰው የሚፈልገውን እስከሚያገኝ ድረስ ልቡ ሲቃትት ይኖራል። ይለብሳል፣ ደስ አይለውም። ይበላል፣ ደስ አይለውም። ቤት ይሰራል፣ ደስ አይለውም። አዲስ ሞዴል መኪና በመጣ ቁጥር ይገዛል፣ ደስ አይለውም። ያገባል፣ ደስ አይለውም። ለምን? የሰው ልጅ የመጨረሻ ደስታው እግዚአብሔር ነው። መዝሙር 16 ላይ ቅዱስ ዳዊት ሲናገር እንዲህ ነው፣ ወእጸግብ በርአየ ስብሐቲከ ስለሆነ አቤቱ ፊትህን በማየት እጠግባለሁ። ፊትህን በማየት እጠግባለሁ። እግዚአብሔርን ማየት የማየት መጨረሻ ነው። እግዚአብሔርን ማየት የእይታ ሁሉ መጨረሻ ነው። እግዚአብሔርን ያየ ሰው ሌላ ማየት የሚፈልገው ነገር የለውም። ሌላ የሚናፍቀው ነገር የለም። አረጋዊ መንፈሳዊ የተባለ የቤተክርስቲያን አባት እስመ ዘእምኀቤከ የዐርፍ ንጽሮተ ኩሉ ነባብያን፣ የአመስጋኞች ወይም የተናጋሪ ፍጡራን የመላእክትና የሰዎች እይታ የሚያልፈው አንተን ሲያይ ብቻ ነው። አንተን ሲያይ የሚያይ ሁሉ ያልፋል ይላል። የዓይኖች ሁሉ ማረፊያ የመጨረሻው እግዚአብሔር እናይ ነው። እግዚአብሔር ሰው የመስማት መጨረሻው እግዚአብሔርን መስማት ነው። እግዚአብሔርን የሰማ ሰው ያን ሊሰማው የሚፈልገው ነገር የለም። እንግዲህ የሚሰሙ ድምፆች ሁሉ አይረብሹትም። እግዚአብሔርን የሚሰማ ሰው ቅዱስ ዳዊት እንዲህ ይላል፣ አጸምዕ ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላመ ለሕዝብ። ፈጣሪ እግዚአብሔር የሚለኝን እሰማለሁ፣ እሱ ለወገኖቹ ሰላምን ይናገራልና ይላል። ማን ነው እሱ? እግዚአብሔር። አንድ አባት በረሃ ውስጥ ሲኖር መላእክትን ለማየት ደረጃ ደርሰው ነበር እና የገበያው ግርግር ራሱ ቅርጫት ሰርቶ ሊሸጥ፣ እንግዲህ መነኮሳት እየሰሩ ነው የሚተዳደሩ። እጅ ስራውን ሊሸጥ ገበያ ሄዶ ያ ሁሉ ገበያተኛ እየተራወሰ እሱ ግን የሚያይ ማን ነው? ሚካኤልና ገብርኤል ነው። ሚካኤል ነው ወይስ ገብርኤል ነው የሚበልጥ እያለ ያደንቃል። ባለ ቅርጫት ስንት ነው አለ። መልሱ ምንድን ነው? ሚካኤል ይበልጥ ወይስ ገብርኤል ብሎ መልስ። ሞኝ ነህ እንደ እኔ ቅርጫት ነው የጠየቅ ብሎ ጥሎት። ሁለተኛ ባለ ቅርጫት ስንት ነው ቅርጫት? ሚካኤል ይበልጣል ወይስ ገብርኤል? መልሱ ነው። ሶስተኛ ባለ ቅርጫት ስንት ነው ቅርጫት? ሚካኤል ይበልጣል ወይስ ገብርኤል? አይ ሞኝ ገዥ አቶ ቤቱ ነው። ገበያ መሀል ሆኖ የገበያውን ድምፅ ትቶ የነማንን ድምፅ ነው የሚሰማ? የመላእክትን ድምፅ ይሰማል። ሰላም ያለው ሰው በሁከት መሀል እንኳን የተረጋጋ ነው፣ አይረበሽ። የትም ሰላም መሆን ይችላል። እግዚአብሔር ነው የሚያስ ቅዱስ እንጦንስ የበረሃ ኮከብ ነበረ።
በረሃ ውስጥ እየተጋደለ ሲኖር ምንም ውሃ በሌለበት ተክል በሌለበት እየተጋደለ ሲኖር በእስክንድሪያ ከተማ መናፍቅ ተነስቶ ሊከራከር መጣ። ሲመጣ የእስክንድሪያ ምዕመናን ሁሉ ለመባረክ ሰፈሩ። አስተባባሪ ምዕመናን ኧረ ባይታዊ ነው አትንጫጩበት አለ። እሱ ግን እንዳለ ሰጥቷቸዋል። ተው እንጂ ይህ እኮ የክርስቶስ በጎች ድምፅ ነው፣ አይረብሽ። ይህ የማን ድምፅ ነው ነው ያለ? የክርስቶስ በጎች ድምፅ ነው ነበር ያለ። አይረብሸው። በቀላል ቅዱስ ዮሐንስ አፈወርቅ ያለው ነገር ነው። ወደ ትልቅ ውቅያኖስ እና ወደ ጥልቅ ውቅያኖስ ችቦ እያሰራችሁ ይፈዱና ወሩሩበት። ውቅያኖሱን ልታነዱት ትችላላችሁ? እኔ አታነዱትም። እግዚአብሔር ወዳለው ሰው ትዕግስተኛ ሰው ሂዱና የፈለጋችሁን ተናገሩ። ልቡን ልታቆስሉት አትችሉም። ልታስቀይሙት አትችሉም። ለምን? ውቅያኖስ ነው እሱ። ወደ ውቅያኖስ ችቦ የፈለገ በዓለም ላይ ያለው ሕዝብ በሙሉ እያነደደ ወደ ውቅያኖስ እሳት ቢወረውር ውቅያኖስን ማንደድ አይቻልም። እግዚአብሔር ያለውን ሰው ማናደድ ራሱ አይቻልም። ማስቀየም፣ ማስኮረፍ እኮ ራሱ አይቻልም። አሁን እኛን ለማናደድ ግን ከባድ ነገር ይጠይቃል። አሁን እናንተ እኔ እንዲያውም በሁለት ደቂቃ ላስቀይማችሁ አንድ ደቂቃ አሁን ሁሉም ሰው እዚህ አዳራሽ እንዲወጣ ማድረግ አልችልም። ክፉ ነገር ትናገር ይችላል። በጣም ገለባ ሆነናል። እውነት ቀላል ነገር ነው የሚያስከፋል። በቃ ሆድ ብሶናል መሰል። እንኳንስ ባወቅነው ነገር በገመትነው ነገር እየከፋን ተቸግረን፣ በመሰለን ነገር እንኳን ይከፋል። ለምን? በጣም ግልብ ሆነናል። እውነት እግዚአብሔር ሰዎች ደስታችንን እግዚአብሔር ወደ ማለት ምን ማለት እንደሆነ እሱ ታውቃላችሁ። እግዚአብሔር ሲሆን ሁሉ ነገር ስናጣው፣ እግዚአብሔር ግን ምን አይነት አይታጣም። ባል ሲሞት ለሚስት የሚቀራት ማለት እግዚአብሔር ነው። ባል አብሮ ይኖራል እስከ መጨረሻው እስከ እቅታው ድረስ፣ ወይ ሚስት ትቀርማለች ወይ ባል ይቀርማል። ሚስት ስትሞት ለባል የሚቀረው ማለት እግዚአብሔር ነው የሚቀረው። አባትና ሲሞቱ ለልጆች የሚቀራቸው ማለት እግዚአብሔር ነው። ባለስልጣኖች ተሽረው ሲታሰሩ እጃቸው ላይ የሚቀረው ጥሪት ማለት እግዚአብሔር ብቻ። ቤተ መንግስቱ አብሯቸው አይታሰርም። ሌላ መንግስት መጥቶ ሲያስራቸው እጃችን ላይ መጨረሻ ላይ የሚቀር ሁሉ ሲያልቅ የሚቀረን እግዚአብሔር ነው። ሁለተኛ ነገር እኔ ቅዳሴ ሲቀደስ ቅድመ ዓለም ወእስከ ዓለም አለው እግዚአብሔር በመንግስቱ እግዚአብሔር በትስስቱ እግዚአብሔር በመለኮቱ ሲባል ደስ የሚለኝ ዓለም እግዚአብሔር ከዓለም አስቀድሞ ነበረ፣ እግዚአብሔር በመንግስቱ አለ፣ እግዚአብሔር በሶስትነቱ አለ። እግዚአብሔር አለ የሚለው ድምፅ የመጨረሻ ሰላም ነው። ለምን? ሄሮድስ የለም፣ ናቡከደነፆር የለም፣ ፈርዖን የለም ነበር። እግዚአብሔር ግን አለ። እግዚአብሔር ነገም አለ። እግዚአብሔር አስከፍተነውም አለ። እግዚአብሔር ሸሽተነውም አለ። እግዚአብሔር ጠፍተን ስንመጣም አለ። እግዚአብሔር ሁልጊዜ አለ። እግዚአብሔር ጥሎን ሄዶ ያውቃል። ሁልጊዜ የሚገኝ ወዳጅ እግዚአብሔር አርከማይምና ትክክለኛ ወዳጅ ማለት ታውቃላችሁ። እሱ እግዚአብሔር የማይለወጥ ጠባቂያችን፣ አቃቢነ ዘኢይማስን ይላል መጽሐፍ ይችላል። የማይለወጥ ጠባቂያችን፣ የማይለወጥ ጠባቂያችን ማለት ምን ማለት ነው? እኛ ስንለወጥ እሱም ማይለወጥ ነው። ከቃሉ ጋር ናችሁ። ከእግዚአብሔር ከሁላችን ጋር። ስለዚህ ሌላው ነገር ሁሉ የምንሞክረው ነገር ሁሉ ደስታ አለ። በልዩ ልዩ ልማድ የተያዘን ወንድሞች እህቶች ልንኖር ይችላል። እዚህ ክፉ ልማድ ደስታ ይሰጥናል ብለን የምናደርጋቸው ልማዶች ይኖራሉ። እዚያ መውጣት ከፈለጋችሁ እሱ የደስታ የሚመስል ሾተን ነው። እሱ ነፍስን የሚጎዳ የሐዘን ምንጫችን ነው። ደስታ ይወስድ እያደረግ ነው ያለ ለገውላቸው ራሳችን ሊመር ጌታችን የተናገራቸውን ሁለት ሶስት ነገሮች ልንገራችሁ። አንደኛው 12 ዓመት ደም የሚፈሳት ሴት ነበረች። ታውቃላችኋል? ያቺ ሴት 12 ዓመት ደም ሲፈሳት መጽሐፍ ቅዱስ ላይ የተጻፈ ነገር አለ። ከባለ መድኃኒቶች ሁሉ ከሰረች እንጂ አላተረፈችም ይላል። ከምኖች ሁሉ ከሰረች እንጂ ምን አላደረገች?
ባለመድኃኒቶችን ምን እያደረገች ነው የምትከስረው? ምን ይሉኛል እያለች ነው ያድኑኛል እያለች ትከፍላለች። ምን ትላለህ? አትድንም፣ ያከስታል። ሌላ ባለመድኃኒት ጋር ትሄዳለች፣ አትድንም። ሌላ ባለመድኃኒት አትድንም። እነዚያ ምን እንደሆኑ ታውቃላችሁ? ምኖች ናቸው? ሁልጊዜ አይምሯችን ይጠግንልናል እያልን የምንቆፍራቸው የደስታ ጉድጓዶች ናቸው። ሲጨንቃችሁ ፊልም ታያላችሁ፣ አይፈውስም። ድራማ ታያላችሁ፣ አይፈውስም። የሚያረጋጋ ነገር ቀልድ ታያላችሁ፣ አይፈውስም። የሚያከስሩ መድኃኒቶች ናቸው እነሱ። መድኃኒት ይመስሉናል፣ እንሞክራቸዋለን፣ ግን ህሊናችን ውስጥ የሚደማውን ደም ግን ማቆማቸው። የሚያከስሩ ባለመድኃኒቶች ማለት ነው። ብዙ የሳይኮሎጂ ንግግሮችን እናዳምጣለን። በዓለም ላይ ብዙ መጽሐፍ ተጽፈዋል። የሚያረጋጉ ስሜትን መቆጣጠር እየተባለ ደስታን እንዴት ማግኘት ይቻላል፣ በራስ መተማመን እንዴት ይቻላል እያሉ ሳይኮሎጂስቶች ጻፉልን። እነዚያ ሁሉ የሚያከስሩ መድኃኒቶች ናቸው። በፍጹም አንድ ነገር ግን አደረገች። ምን አደረገች? ጌታ ሲመጣ ሰማችን ላይ ጨርቁን ብዳስስ ምን አለ እድናለሁ አለችና ጨርቁን ሄዳ በእምነት ነካች። ደግሞ በአንድ ቀን ቆመኝ። ጥያቄ፣ ሁላችሁ ዛሬ ጌታን ብታገኙትና ልብሱን ብትዳስሱ ደስ ይላችኋል? እውነት እና ሁኔታ አሁን እንግዲህ እሷ አገኘች፣ በዚህ አካባቢ እየተንቀሳቀሰ እያስተማረ ነው። እኛ ምን እናድርግ? ጨርቁ የት ነው ያለው? ምን ይመስላችኋል? ጨርቅ የተባሉ ምንድነው የተረጎሙት? ነቅዱስ ኤፍሬም ጨርቅ፣ የጌታ ጨርቅ የተባሉ ሐዋርያት ናቸው። የጨርቁ ጫፍ የተባሉት ደግሞ የኋላ ካህናት ናቸው። በኋላ የሚነሱ ካህናት ናቸው። ካህናቱ ኃጢአተኞች ልንሆን እንችላለን። ጉዳዩ ቄስን ለማስከበር አለን ሰብከው ከክርስቶስ ጋር እንድንገናኝ ብቻ ነው። የእግዚአብሔር ሰው የልብሱን ጫፍ ብነካ እድናለሁ። የልብሱ ጫፍ የተባለ ልብሱ ሐዋርያት፣ የልብሱ ዘርፍ እስከ ዓለም ፍጻሜ የሚነሱ ካህናት ናቸው። እነሱ ጋር ስትሄዱ እረፍት ታገኛላችሁ። ምን ብላችሁ ነው የምታርፉት? እምነታችሁን የሚያሳርፋችሁ። አንድ ቄስ ጋር ቁጭ ስትሉ እንደ ሳይካትሪስት አትጠሩት፣ ወይ እንደ ሳይኮሎጂስት ወይ እንደሆነ አማካሪ አትጠሩ። ለቄሱ ስትናገሩ ማን እንደሚሰማችሁ ነው ማመን ያለበት? ለእግዚአብሔር፣ ለጌታችን ለኢየሱስ ክርስቶስ ለራሱ እንደምትነግሩት ነው ማመን ያለባችሁ። አንድ ቄስ አይደለም ማሰብ ያለባችሁ። አብራችሁ ምን ጊዜም ቄሱ ነኩሴ ሊሆን ይችላል፣ ያገባ ሊሆን ይችላል፣ ሌላም ሊሆን ይችላል። ብቻ ግን ክህነት ያለው ሰው ጋር በአንድ ወንበር ስትቀመጡ መሀል ላይ ማን እንዳለ ማመን አለን? እግዚአብሔር እንዳለ ማመን። ያንን ስታደርጉ ነው ፈውስ የምናገኘው። ብዙ ጊዜ እኮ ለካህናት ጭንቀታችን ተናገር ለምን ማንን ይመስላችኋል? ድሮ ሐዋርያት ይፈውሱ ነበር። የዛሬ ካህናት ለምን የማይፈውስ? ምልክት ካላየን ቄሱ የሚፈውስ ስለማይመስል ወይም ደግሞ አንዳንድ የካህናት ኃጢአቶችን ስለምናይ ስናይ እንዲሁ መቼም ህጉን ለመጠበቅ ልናዘዝ እንጂ እሱ እስኪያሆን 40 ዓመት የዘጉ ባይታዊ ብታዩና እሳቸውን ብታዩና አሁን እዚህ ቢመጡ እና ያመማችሁን ሁሉ የምትድኑ አይመስላችሁ አይደል? እንዲሁ ከተማ የሆነ ቄስ ደግሞ ሻሹን ጠብቶ በዚህ መጣ እና ገብረስላሴ ተሳለ ሌላቸው ያደገኛል ታላችሁ ችግራችን እዚህ ላይ ነው። ማድረግ ያለብን ማለት ነው የሚፈውሰን ማለት ነው መድኃኒት የልብሱ ዘርፍ በሉ የልብሱ ዘርፍ ነው። ያ ልብስ እኮ ክርስቶስ የለበሰው ልብስ እኮ እንደ ማንኛው ልብስ ወይ ጥጥ ነው ወይ ሐር ነው፣ ሌላ አይደለም። ልዩነቱ የማን ልብስ ስለሆነ የክርስቶስ ልብስ ስለሆነ። ቄሱ እኮ እንደኛ በደለኛ ነው። ልዩነቱ ግን የማን ክህነት ስለያዘ? የእግዚአብሔር ክህነት ስለያዘ። እግዚአብሔር ይፈውሰናል ካል እንድናለን። ስለዚህ የመጨረሻውን ልባችን ውስጥ የሚደማውን ደም የሚያደርቀው የክርስቶስ ልብስ ነው። የመጨረሻው ደግሞ አንድ ሴት ላስታውሳቸው፣ ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ያቺ ሰው ምን አይነት ሰው ነበር ይመስላችሁ?
ከደስታ ጋር የሚያዙ ስለሆነ ምን አይነት ሰው ናት? ጌታችን ኢየሱስ ክርስቶስ መንገድ ሰብሮ ሄዶ ያገኛት ሴት ነው። ሺህ ጊዜ ነው ያስተማርኩ ስለዚህ ሰው ግን ክርስቶስን ስለምትወክል ሁልጊዜ ብናገርላት ወይም ታሪኳ እሱን ስለምትወክል አልሰለችም። ሄዶ ውሃ ስጭኝ አለ። ምን ብላ ነበር የመለሰችለት? አንተ አይሁዳዊ እኔ ሳምራዊት እንዴት ውሃ ትለምነኛለህ አለች። ውሃ የሚለምንሽ ማን እንደሆነ ብታውቂ አንቺ ትለምነኝ ነበር አለ። ምን ብላ ሰጠችው? እንዴት አለች። አንተ ይህን ጉድጓድ ከሰጠን ከያዕቆብ ትበልጣለህ አለች። ከዚህ ጉድጓድ የሚጠጣ ሁሉ ይጠማል፣ እኔ የምሰጠውን ውሃ የሚጠጣ ግን አይጠማም። ኩሉ ዘይሰቲም ዝቱማይ ይጸምዕ ወይመጽእ ዳግም፣ ከዚህ ውሃ የሚጠጣ ሁሉ መልሶ ሊቀዳ ይመጣል፣ መልሶ ይጠማል። እኔ የምሰጠውን ውሃ የጠጣ ግን መልሶ አይጠማም ማለት ነው። ያንን ውሃ ስጠኝ እባክህ መልሼ እንዳልጠማ መልሼም እንዳልቀዳ አለች። ምን ብሎ እንደመለሰላት ታውቃላችሁ? ባሉን ባልሽን ጥሪውና ልስጥሽ አለ። ባል የለኝም አለችው። ጌታ ምን አላት? ልክ ነሽ፣ 5 ባል ስለነበረሽ ማንን ትጠሪያለሽ? አሁንም ከአንቺ ጋር ያለው ባልሽ አይደለም። ክርስቶስ ሲመጣ እውነቱን ይነግረናል አለችው። እሱን የነኝ አለ። ከዚያ በኋላ ተነስታ በከተማው ሄደችና ሕይወቴን የነገረኝ ኑ ላሳያችሁ እያለች የከተማውን ሰው በሙሉ ወደ ጌታ ስባ መጣ። አሁን ነገር አስተውሉ። የእግዚአብሔር ሰው የመጀመሪያ ጌታ ያንን ውሃ ከዚያ በኋላ መልሶ ጠይቋታል? አልጠይቃትም። ሁለተኛ ያቺ ሴት ያንን ውሃ መልሳ ጠይቀዋለች? አልጠየቀችም። ጌታ ለምንድን ነው ያን ውሃ መልሶ ያልጠየቃት? ክርስቶስ የጠማው ውሃ ሳይሆን የእሷ መዳን ነበር። ውሃ ጠማኛ ክርስቶስ ውሃ ጠማኛ አለ። የዚያችን ሴት መዳን ነው እንጂ ውሃ አልነበረም። እግዚአብሔር የሚፈልገው ትልቅ ህንፃ አለ። እግዚአብሔር የራበው ትልቅ የወርቅ ጥላ አይደለም። እግዚአብሔር የራበው ትልቅ መጋረጃ ያለው ቤተሰብ ነው። እግዚአብሔር የራበው ሰው፣ የሰው መዳን ለክርስቶስ ውሃ ጥም። ያ ማለት ማለት ነው ታውቃላችሁ? ውሃ የጠማው ሰው ሊጠጣ የሚቸኩልን ያህል ክርስቶስ ይፈልገናል ማለት ነው። እንደሚወደድ እርግጠኛ ሆኖ አንድ ሰው ሁልጊዜ ደስታ የሚያጣው እግዚአብሔር እንደሚወደው እርግጠኛ መሆን ሲያቅተው አንዱ ውሃ የተጠማ ሰው ውሃ ለመጠጣት ከሚቸኩል ሰው በላይ እግዚአብሔር ሰው ይጠማል፣ ሰው ይፈልጋል። ደቀ መዛሙርቱ ምግብ አምጥተናል ከከተማ ብላ አሉት። ምን ብሎ መለሰላቸው? እናንተ የማታውቁት ምግብ አለ እኛ ነን። ሐዋርያት ምናሉ ያቺ ሴት አምጥታለት ይሆን ወይስ ማን አምጥቶለት ነው? ጌታ ግን ምንድን ያላቸው? የማታውቁት ምግብ አለኝ ያለው ምን እንደሆነ ታውቃላችሁ? የዚያች ሰው መዳን ነው። የሰው መዳን ለክርስቶስ ምግብ ነው። ያቺ ሴትስ ውሃ መልሶ የማያስጠማ ውሃ ስጠኝ ብላ ሲያበቃ መልሳ ስጠኝ ሳትለው የቀረች ለምን ይመስላችኋል? ያ ውሃ ጌታ ስለነበረ ያንን ውሃ ስላገኘችው የማያስጠማውን ውሃ ስጠኝ ብላ መልሳ ያልጠየቀችው ለዚህ ነበር። ስለዚህ ጌታ ምን አለ? ከዚህ ጉድጓድ የሚጠጣ መልሶ ይጠማል ማለት ይህ ጉድጓድ የተባለው በዓለም የተዘጋጁ የደስታ ምንጮች ናቸው። ጭፈራ፣ ዘፈን፣ መጠጥ፣ ገንዘብ፣ ሌላ ውበት፣ ዝሙት፣ አመንዝራነት፣ ፈቃድን መፈጸም እንዲህ ያሉት ነገሮች ሁሉ መልሰው የሚያስጠሙ የውሃ ጉድጓዶች ናቸው። መልሰው የሚያስጠሙ ማለት ምን ማለት ነው? የዛሬ ላድርገውና ንስሐ ገባለሁ ስንል መልሰን ደግሞ ነገ እንድናደርገው ያስደግጋል። የዛሬ ላድርገውና ነገ ንስሐ ገባለሁ ስንል መልሶ ነገ እንድናደርገው ይገፋል። ኃጢአትን ጠልቶ እንጂ አድርጎ ማቆም አይቻልም። ስለዚህ መልሰው የሚያስጠሙ ጉድጓዶች ማለት ሰርተው በቃኝ የማያስብሉ ዛሬን ጨፍሬ ልተው ዛሬን አመንዝሬ ልተው ብሎ መውጣት የማያስችል ጉድጓድ ነገም ማምጡት የሚያሰኝ ክፉ ጉድጓድ ነው። ከዚያ ጉድጓድ የጠጡ ሰዎች ሁሉ መልሰው ተጠምተዋል።
ሰሎሞን 2-3 ሴት ሲል ነው 1000 ሴት እስከ ማግባት የደረሰ። 1000 ሴት አግብቷል። አንደኛ ነገሥት ምዕራፍ 11 ቁጥር 1 ጀምሮ የሰሎሞን 1000 ሚስቶች ነበሩ። ያ እንግዲህ ኃጢአትን ሁልጊዜ ዛሬ ምንድን እያለ ነው የጀመረው? ቆይ እችኛይቱን ሴት ከዛ ከዚህ በኋላ አቆማለሁ፣ ከዛ 4 ከዛ አቆማለሁ፣ 5 አቆማለሁ ሲል 1000 ደረሰ። ቀጥሎስ ምን አደረጉት? ጣዖት አመለከ። ሴቶቹ እኛን መከተል ከፈለግ ጣዖት አመለከ። እግዚአብሔርን ትቶ የጣዖት መሰዊያ ሰራ፣ ለጣዖት አጠነ። ሰሎሞንን ያሉት እግዚአብሔርን በዚህ ምክንያት መንግስቱን ፈለገ፣ ከፈለ። ለዚህ ነበረ መጽሐፈ መክብብ ምዕራፍ 1 እና ምዕራፍ 2 ስታነቡት አትክልት ተከልኩ፣ አዝማሪ አበዛው፣ ሴቶችንም አበዛው፣ ሁሉም ነፋስን እንደመከተል ነበር። ነፋስን የተከተለ ሰው ጅራቱን አይዘው መያዝ የለውም። ደስታ ያሳደደ ሰው እጁ ላይ የሚቀር ነገር የለም፣ ልቡ ወልቆ ነው የሚቀር። ስለዚህ መልሰው የሚያስጠሙ ጉድጓዶች ያላቸው ኃጢአት በሞከርነው ቁጥር መልሰን እንድንሰራው ምንጭ የሚሆን ስለሆነ ከዚህ ጉድጓድ የሚጠጣ ይጠማል። እስኪ በሉ ከዚህ ጉድጓድ የሚጠጣ መልሶ ምን ይላል? ስለዚህ አንድ የለመዳችሁት ኃጢአት ቢኖር ስሩትና ነገ ትተውታላችሁ ሲላችሁ በዲናችሁ የምትመልሱት መስሉ። ከዚህ ጉድጓድ የሚጠጣ የዛሬን ስሩትና ነገ ትተውታላችሁ ሲላችሁ ዲናችሁ መልሳችሁ ምንድን ነው? ከዚህ ጉድጓድ ዛሬ የሚጠጣ ነገ መልሶ ይጠማኛል፣ ስለዚህ አልጠጣም መልሳችሁ። ከዚህ ጉድጓድ የሚጠጣ መልስ የለም። የዛሬን ጫትቅም የተዋለ የዛሬን አጭሼ የዛሬን ጨፍር የተዋለ የለም። የመዳን ቀን ዛሬ ነው። የማያስጠማው ውሃ ግን ማንን? ጌታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 7 ላይ ዘጸማ ይምጻ ኀቤ፣ የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በከመ ይቤ መጽሐፍ አፍላገ ማያወት ይውህብ ስብከርሱ፣ መጽሐፍ እንደተናገረ የህይወት ውሃ ከሆዱ ይፈልቃል። ጌታችን ኢየሱስ ክርስቶስ የህይወት ውሃ ነው። እግዚአብሔር ቤተሰብ የህይወት ውሃ ነው ማለት ነው። ውሃ ያነጻል። ተናዛችሁ እንደጨረሳችሁ አንጽቶ ይሰዳችኋል። ምንም ቅሬት ሳያስተ ውሃ በረሃውን እንዲያፈራ ያደርጋል። አያደርግም? ዱባይ ሄዳችሁ አታው ወይም ሰምታችሁ ታከረ እልም ያለው በረሃ ያትክልት ሀገር ያለው ማንም ምንድን ነው እንደዚህ ያደረገ? ውሃ። ክርስቶስ የኃጢአት በረሃ የሆነው ሰውነት የጽድቅ ፍሬ እንዲያፈራ ያደርገው። እውነት ዘማዊቷ መግደላዊት ማርያም 7 አጋንንት የሰፈረባት የሐዋርያት ሰባኪያን የነበረች አፖስትል ኦፍ አፖስትልስ ሆነ የምትባለው በቴዎሎጂ ትምህርት ራሱ የሐዋርያት ምናቸው ሐዋርያቸው ነው። ለሐዋርያት ትንሣኤን የሰበከቻቸው ስለሆነ የመጀመሪያ የትንሣኤው ምስክር የሆነችው ሴት 7 አጋንንት የሰፈሩባት ዘማዊት ነበር። ቅዱስ ጴጥሮስ ጌታን ስንት ጊዜ ካደረሰው ነው? 3 ጊዜ ካደረሰው ነው። ያን ወጡ የሃይማኖት ጎርፍ ያጎርፍ። እግዚአብሔር በበረሃ ውስጥ ፍሬ እንዲያፈሩ ማድረግ ይችላል። ምንም የኃጢአት በረሃ ይበላል ብሎ በጌታችን በኢየሱስ ክርስቶስ ውሃነት ግን ማፍራት እንችላለን። ውሃ ውስጥ የተጣለ ደብዳቤ መልሶ አይነበብም። ተናዘን እግዚአብሔር ይፍታህ ተብሎ በቀኖና የተደመሰሰ በክርስቶስ ዋና የተደመሰሰ ኃጢአት መልሶ አያስጠይቅም። በዛው ማንግ ይገራል። እዚህ ፈረንሳይ ንስሐ ከገባችሁ ገዳም ስትገቡ ያኑ ኃጢአት አትናገሱ። አንዳንድ ጊዜ ምን ይመስላል? እንደው ከለቅ ያለ መነኩሴ ካልተቀበላችሁ ክስታችሁን ይቅር ያልተባላችሁ ይመስላል። ወይም እንደው ወይ አክሱም እንደምንብላችሁ ወይም ደግሞ ደብረ ዳሞ ወይም የሆነ ገዳም ወይ ዝቋላ ወይ የሆነ ቦታ ካልሄዳችሁ ይቅር ያልተባላችሁ ይመስላል። ከተማ ተናዝዤ ይቅር ማልባል ይመስላችኋል። ወይም እንደው ጳጳሱን ንስሐ ቢቀበሏችሁ ሳይ ሁሉ ይመስላችኋል። ወይ ፓትርያርክ እኛ መቼ ፍላጎታችን አለ ፓትርያርክ ንስሐ ቢሰጡ የሚሻለን ሊመስል ይችላል። ጉዳዩ ከተማና ገጠር መሆኑ አይደለም። ስንናዘዝ ለማን እንደምንናዘዝ ማሰባችን ለእሱ ከተናዘዝ ለቄስ የምንናዘዝ አይምሰለን። ቅዱስ ቄርሎስ ለዚህ ነው ስጋ ወደሙ ስንቀበል ቄሱ የሚያቀብለን አይምሰለን፣ ራሱ ክርስቶስ ያቀብለናል እንጂ ቄሱ እንደ አቅሙ ተልእኮውን ይፈጽማል ብሎ ነው የተነገረው። ስለዚህ ጌታችን ኢየሱስ ክርስቶስ ምን ያደርግልን?
በረሃብ ሆን ፍሬ እንድናፈራ ዕዳ ደብዳቤ ቢኖርብን ተናዛችሁ ሲጨርሱ በነፃ ልጅ አልፈልግም ደህና ዋሉ ብሎ የሚሰጥ ምንም መያዣ የሌለው እኮ ነው። ይህ ቀርቷል ና ሰምታችሁ አላለ። ስለዚህ እረፍት የሚሰጠን እዚያ ውስጥ ስንሄድ ውሃም ያደርጋል፣ ያነጻል፣ ለነጻል። ከዚያስ ፍሬ እንዲያፈሩ ያደርጋል፣ እናፈራሉ። ደብዳቤ ለመሳብ ዕዳችን የሚደመስስልን ውሃ ክርስቶስ ጥም ይቆርጣል። ምን ውሃ ሁሉን አድርገን አልቆረጥልን ያለው የልባችን ጥም የሚቆረጠው መድኃኔዓለም ስናገኝ እሱ ነው። የነቢያትን ጥም የቆረጠው እሱ ነው። መቼ ነው የምትመጣልን ያለው? የመላእክትን ጥማቸውን የቆረጠላቸው እሱ ነው። መላእክት እግዚአብሔርን የማየት ጥም ነበሩባቸው። ዛፈተው መላእክት ከማያውቁ መላእክትን እንዲያዩት የሚያስመኛቸው እሱ ነው የተባለበት። ለአንካሶች እግር፣ ለዕውራን ብርሃን፣ ለዲዳዎች መልካም ቃል፣ ለደንቆሮች በጎ ዜና፣ ለሙታን ትንሣኤ፣ ለተራቡት የሕይወት እንጀራ፣ ለተጠሙት የሕይወት ውሃ፣ ለደከሙት ምርኩዝ፣ ለተሰደዱት መጠጊያ እርሱ ኢየሱስ ክርስቶስ ነው። እሱም ስናገኘው ረፍት እናገኘው። የእግዚአብሔር ሰዎች እውነት ጌታችን ክርስቶስ እውነተኛ ረፍት ነው። ወደዚያ መምጣት፣ ወደዚያ የሚመጣው በንስሐ ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሆን። እግዚአብሔር ከሁላችን ጋር ይሆን። ስለዚህ ወደዚያ ውሃ መምጣት ነው። ስለዚህ ምንድን ነው ነፍሴን መራት በረፍት ውሃ ምን አለኝ ነው የሚለው ዳሩ ያሳደገኝ። ያ የረፍት ውሃ ማን ነው? ጌታችን ኢየሱስ ክርስቶስ ነው። አሁን ሁላችን ረፍት እንድናገኝ ህሊናችንን ወደ ጌታችን ወደ ኢየሱስ ክርስቶስ ነው መድረስ። ያን ስናገኝ ደስ ይለናል። አንድ ታሪክ ብቻ ላስታውሳችሁ። ሐዋርያትን እንዲህ ብሏቸው ነበር ጌታ፣ ደስታችሁን የሚወስድባችሁ የለም። ሰማችሁ? ደስታችሁን ወስዱ የሚወስድባችሁ ማንም ጊዜ ያለች ሐዋርያትን ምን የሚወስድባቸው የለም ያለ ደስታችን የሚወስድባቸው የለም። እንዴት የሚወስድባቸው የለም? እስኪ ከሐዋርያት አንድ ሁለት ሶስት ጥቀሱ። ጴጥሮስ ተዘቅዝቆ ነው የተሰቀለ። ጳውሎስ አንገቱ ተቆርጦ ነው ያለው። ቶማስ ቆዳው ተገፎ ቆዳውን ስልቻ አድርገው ሰፍተው አሸዋ እዚያ ውስጥ ከተው አሸክመው ነው ያዞሩት ስጋው። ማን ነው በሰላም የኖረው? ማን? እስጢፋኖስ በድንጋይ ተወገረ። ታዲያ ደስታችሁን የሚወስድባችሁ የለም የሚለው አይጣላም? አይጣላም? አልተጋጨም? ስለዚህ ምን እያለ ነበር? ደስታችሁ ያለው ማን ነው? ራሱን ነበር። እኔን የሚወስድባችሁ የለም እያላችሁ እጃችሁን ይወስዱታል፣ ቆርጠው እግራችሁን ይወስዱታል፣ ዓይናችሁን ያወጡታል፣ ልብሳችሁን ይገፉታል፣ እኔን ግን የሚወስድባችሁ የለም እያለ ሌላው ሁሉ ይወሰዳል። የማይወሰድ ደስታ እሱ ነው። የሐዋርያት ሥራ ምዕራፍ 5 ላይ ስለ ጌታችን ኢየሱስ ክርስቶስ ትንሣኤ ሲያስተምሩ ሐዋርያትን በኢየሱስ ክርስቶስ ስም እንዳታስተምሩ ብለው ገረፏቸው። ተገርፈው ሲወጡ ደስ እያላቸው ወጡ። ደስ እያላቸው። እንዴት ሰው ተገርፎ ሊወጣ ይችላል? ሲወጣ ደስ ይለዋል። ገረፏቸው፣ ኃይላቸውን ወሰዱት፣ ክርስቶስን ግን አልወሰዱባቸው። ትክክለኛ ደስታ እሱ ከቃሉ ጋር ናት። ከቃሉ ጋር ናት። እግዚአብሔር ወዳችሁ ያለ አሁን እውነት ልንገራችሁ፣ ይህንን ደስታ ማግኘት ከክርስቶስ ጋር መኖር ውጭ ያሁን ወንዶችን ሴቶችን እንዲሁ ደስ እንዲሌላቸው አታሉ። እሺ የምር ነበር ሰው ስላማችሁም እንዳታገቡ። ይሄ ለእህቶቻችን የሚያጋጥም አይመስላችሁም? በቃ እንደው ጭንቀቱን ለመገላገል ቢሆን አንዱ ላግባዋት ነው አታሉም። በወጣችሁ ትክክለኛ ሰው ከመጣ ብቻ ነው የሚቆርብ ሰው ከእግዚአብሔር ጋር የሚያገናኛችሁ እስከ መንግስተ ሰማያት የሚጓዝ ሰው ነው እንጂ እንደው ብቸኝነቱን ልገላገለው ብላችሁ ብትገቡ
ራሱን የቻለ ሲኦል የሆነ ሰው አለ። መግባት የለባቸውም ሲያውስ ወንዶች ሴቶች ነው። በተሳሳተ መንገድ ትዳር ውስጥ መግባት ነው ብዙዎችን ደም ሊያስለቅሳቸው ያለ። እግዚአብሔር የፈቀደው ስጋው ደግሞ የሚቀበል ሰው ከመጣ አሉ። ካልሆነ ግን ማግባት ዶግማ አይደለም፣ ግዴታቸው አለ። ከክርስቶስ ጋር መኖር ነው ግዴታቸው። ደስታችን እሱ ቢቻላችሁ መልካም ሰው ከመጣ ጥሩ ትዳር ቅዱስ ነው ብሎ መጽሐፍ ቅዱስ ራሱ ጌታችን ኢየሱስ ክርስቶስ ተገኝቶ ወይም የባረከበት ክቡር ጸጋ ነው ለቤተክርስቲያን የተሰጠ ነው። ቤተክርስቲያን የቀጠለችበት አንዱ የተቀደሰ ሰንሰለት ትዳር ካልሆነ ግን ሰው ቁሞ ቀረ፣ ሰዎች ቁማ ቀረች እንዳይልብላችሁ ከብቸኝነት ለመላቀቅ ብላችሁ ማግባት የለባችሁ። በማን ደስ ይበላችሁ? ንገሩኝ እንጂ ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። እስኪ ባሉ ኤፌሶን ማለት ፊልጵስዩስ ምዕራፍ 4 ቁጥር 4 ቅዱስ ጳውሎስ ምን አለ? እስኪ ሁላችሁ ባሉ ደግሜ እላችኋለሁ ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላችኋለሁ ሁልጊዜ ደግሜ እላችኋለሁ ሁልጊዜ እንዳሳብ ነገራቸው እግዚአብሔር ስም በአንድ ነገር ሁልጊዜ መደሰት ይቻላል። ለምሳሌ በሰርግ ሁልጊዜ መደሰት ይቻላል። መቼ ብቻ ነው መደሰት ይቻላል? በህፃንነታችሁ ሁልጊዜ መደሰት ትችላላችሁ። ምክንያቱም ማን ይመጣል ያሳልፈዋል? ወጣትነት። በወጣትነት ሁልጊዜ መደሰት ይቻላል። ምክንያቱም ማን መጥቶ ይተካዋል? እርጅና ይተካዋል። ሁልጊዜ መደሰት የሚቻለው በማን ብቻ ነው? በእግዚአብሔር ብቻ። ሁልጊዜ መደሰት የሚቻለው በሱ። ሁልጊዜ የናፈቃችሁት ቦታ ኢትዮጵያ ትሄዳላችሁ። አንዳንዱ ሄዳችሁ ተደስታችሁ ስትመለሱ በሉ እንግዲህ ገና እያላችሁ እያለቀሳችሁ። በዘመድም ሁልጊዜ መደሰት አይቻልም። አንድ ሳምንት ወይም 3 ወር። በክርስቶስ ግን ሁልጊዜ መደሰት ይቻላል። ሁልጊዜ ማናጣው ደስታችን ጌታችን ኢየሱስ ክርስቶስ ነው። ብቻችሁን ስትሆኑ ሲጨንቃችሁ ስራ ውላችሁ የዚህ ሀገር ስራ በጣም አጨናናቂ ነው። ስራ ውላችሁ ባዶ ዶርማችሁ ስትገቡ ብቻችሁን እንደሆናችሁ አታስቡ። እዚያ ውስጥ ባላል እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብሎ አማኑኤል ማለት ነው። እግዚአብሔር እኛ ጋር ነው። አማኑኤል በሉ ድገሙ። ምን ማለት ነው? እግዚአብሔር ከማን ጋር ነው? ብቻችሁን አይደላችሁ። ክርስቲያን ብቻውን አይደለም። አልተጠመቃችሁ ነው። ታዲያ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። ቅዱስ ጳውሎስ እስኪ በሉ የተጠመቃችሁ በሉ ማንን ለብሳችሁታል? ክርስቶስን ለብሳችሁ። ብቻችሁን አይደለም። ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ። ጌታችን ኢየሱስ ክርስቶስ ከእኛ ጋር። ብቻችሁን አይደላችሁ። ስትገቡ እያማተባችሁ መግባት፣ መጽሐፍ ቅዱስን ማንበብ፣ ጸሎታችሁን መስጠት። አልጋ ላይ ሆናችሁ እንቅልፋችሁ እስከምትመጣ 5 ደቂቃ ካለቻችሁ ጋደም ብላችሁ የጌታ ልደቱን በህሊናችሁ መተረክ። ቤተልሔም ነበረ፣ ከዚያ አርበኞች ተሰብስበው በህሊናችሁ ነው የምትተርኩት። ስቅለቱን መተረክ፣ ትንሣኤውን መተረክ፣ ጉዞዎቹን መተረክ በህሊናችሁ። የዚያን ጊዜ አብሮን ይሆናል። እሱ ያ የመጣ ረስት ይሰጣችኋል። የሚያውቃችሁትን ነገር ሁሉ ቆርጦ ይጥለዋል። እሱ ፍጹም ሰላም ነው። አይዟችሁ ድሀ አደጎች እንድትሆኑ አላደረጓችሁም፣ ሰላሜን እተውላችኋለሁ። የምሰጣችሁ ሰላም ደግሞ ዓለም እንደሚሰጣችሁ አይደለም ብሎ ስትናገር ከቃሉ ጋር ናችሁ። ከክርስቶስ ጋር መኖር ደስታ ይሰጣል ማለት በክርስቶስ ፈቃድ፣ በክርስቶስ ሕግ፣ በክርስቶሳዊ ሕይወት መኖር እና መውቀር። የመጨረሻው ነግራችሁ ያንን ውሃ ታገኙና ተነሱ። እስኪ ስጋው ደግሞ አትቀበሉ እጃችሁ ነው አውጭ በደላችሁ ጨቃታሽ አወርዳችሁ የተጠማ ቢኖር ምን ይበል? ይምጣና ምን ይበላል? ይጠጣ። ስለዚህ ሁላችሁም ለስጋው ደግሞ ተቀበሉ። የእግዚአብሔር ሰዎች ሁላችሁ እኔ ኃጢአተኛ ነኝ ነው መልሳችሁ አይደለም? አይገባኝም ነው የምትሉት አይደለም?
ጥያቄ ልጠይቃችሁ። ጌታ ምንድን ነው ብያችሁ ነበር ቅድም ትምህርቴን እየጨረስኩ ውሃ በሉች። ውሃ የሚያስፈልገው ለታጠበ ሰው ነው ወይስ ላልታጠበ ሰው? ታዲያ እናንተ ኃጢአተኛ ነኝ ካላችሁ ጌታችን ኢየሱስ ክርስቶስ ነው ምንድን ነው? ውሃ ነው ያነሳቸው። ጥሩ። ውሃ የሚያስፈልገው ለጠጣ ነው ለተጠማ? ታዲያ ኃጢአተኛ ማለት እኮ የተጠማ ሰው። መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው? ጌታችን ኢየሱስ ክርስቶስ ስለዚህ ምንድን ነው መድኃኒት። እኛ ምንድን ነን? በሽተኞች። እንዲያውም የሚያስፈልገን ለማን ነው? ለእኛ ለበሽተኞች ነው የሚያስፈልገን ከጻድቃን ሁሉ ይልቅ። እኔ ጻድቃንን ልጠራ አልመጣሁም። ማንን ልጠራ ነው የመጣሁት? በሽተኞችን ወይም ኃጥአንን ልጠራ ነው የመጣሁት ነው ያለው የእግዚአብሔር ሰዎች። ይህንም ነገራችሁ እስኪ አንድ ሀሳብ ነገራችሁ። ይቆርባል አይቆርብም? ቆርባል። የሚቀድስ ቄስ ሁሉ መጀመሪያ ማን ቆርቦ ነው? ራሱ ቆርቧል። እኛ የሚያቆርቡ ቄስ ኃጢአት ይሰራል አይሰራም? ታዲያ ለምን ይቆርብ? ኃጢአተኛ ሰው መቁረብ ካልተገባው ቄሱ ለምን ነው የሚቆርቡት እንጂ? እናንተ ለምንድን ነው ኃጢአተኛ ነኝ እያላችሁ ከቤተክርስቲያን የምትጠፉትና ከክርስቶስ ተለይታችሁ የምትባዝኑ? እንደዛ ከሆነ ለምን ቄሱ? እሺ ጳጳስ ኃጢአት ይሰራል አይሰራም? ይሰራል። አይቆጣም? ጳጳስ አይቆጣም? አይሳደብም? አይቀየምም? ጳጳስ ይቀየማል። ታዲያ እንዴት ይቆርባል? ለምን የሚቆርቡታል? ማንኛውም ሰው በክርስቶስ ይቅር ተብሎ ነው የሚቆርበው እንጂ የበቃ ሰው የለም። ተገብቶት የሚቆርብ ሰው የለም። ጸሎተ ንስሐ ስንደግብ አልሰማችሁም? ምንድን ነው የሚለው ካህኑ? እኔንም ወራዳነቴን አይተህ ፍታኝ። እስቲ በሉ ማንም እንደሚለው እራሳቸው ቅዱስ ፓትርያርክ ቢቀድሱ እኔንም ምንድን ነው የሚሉት? ወራዳነትን አይተህ ፍታኝ ነው። ፓትርያርኩ ቢቀድሱ ራሱ ወራዳነቴን አይተህ ፍታኝ ብለው ነው የሚቀድሱ እንጂ እኔ ንጹህ ነኝ ብሎ የሚቆርበኝ። መጨረሻ ላይ እናንተ አታውቁትም። ውስጥ መቅደስ ላይ ካህኑ ነው የሚለው እግዚኦ መሐረነ ክርስቶስ ከተባለ በኋላ ቄሱ የሚጸልየው አንድ ጸሎት አለ። ስጋው ደግሞ የሚቀበል ሲል ለራሱ ኦ እግዚእ ኢየሱስ ክርስቶስ እይደልወኒ ከመ ትብአ ታሕተ ጠፈረ ቤቴ ርኩስ እስመ አነ አስተቆጣይኩከ። ጌታ ኢየሱስ ክርስቶስ ሆይ ወደ እኔ ጣራ ልትገባ አይገባህም። ጣራ የሚለው ምኑን ነው? ሰውነቱን አስቀይሜሃለሁና ነው የሚለው። በድዬሃለሁ፣ ረክሻለሁና ወደ እኔ ልትገባ አይገባኝም። ግን ስለ ዮሐንስ መጥምቅ ብለህ ስለ እናትህ ስለ ድንግል ማርያም ብለህ ይቅር በለኝ ብሎ ነው የሚቀበለው። ይህ የምቀበለው ስጋና ደም ለፍርድና ለኩነኔ አይሆንም ብሎ ነው የሚቀበለው። ይህ ለዘርክዮ ኃጢአት ወኢ ለኩነኔ ለፍርድና ለመካሰስ አይሆንብኝ ብሎ ነው የሚቀበለው። ስለዚህ እግዚአብሔር ቤተሰቦች ለማንም ሰው ስጋው ደግሞ እገሌ ተገብቶታል የሚባል የለም። ከሐዋርያት ጀምሮ በክርስቶስ ቸርነት ነው ሁላችንም የሚቆርቡ። ቅዱሳን ሐዋርያት እንኳን ቢሆኑ ያለ እመቤታችን ያለ ቅድስት ድንግል ማርያም በቀር በሕሊናው እሳት ተሸክሞ ያልበደለ ሰው የለም። ስለዚህ እውነቴን የምነግራችሁ የስብከት ዓላማው መረጃ ማቀበል አይደለም፣ ከክርስቶስ ጋር ማገናኘት። በጉባኤው አይደለም እንድትረኩ የምፈልገው የጠማችሁን ውሃ አግኝታችሁ ያ ጌታችን ኢየሱስ ክርስቶስ። ስለዚህ የምነግራችሁ ኃጢአታችሁ መልሼ ብበድልስ የሚል ጥያቄ ነው። ቄሱም እየበደለ ነው የሚቆርብ አልኳችሁ። በምን እንጠነቀቃለን? ከሳት ደግሞ ምን እናደርጋለን? ንስሐ እንገባለን። የማቴዎስ ወንጌል ምዕራፍ 18 ላይ ወንድሜ ቢበድለኝ ስንት ጊዜ ይቅር እለዋለሁ አለ ቅዱስ ጴጥሮስ። ሰባት ጊዜ ነው አለ ጌታ። ምን አለ? ሰባት ሳይሆን 7 ጊዜ 490 ጊዜ ማለት ነው አይደለም። 7 በዕብራውያን ፍጹም ቁጥር ነው። 7 ጊዜ ሲባል ፍጹም ማለት ነው። ወንድሜ ቢበድለኝ የተባለው ስለቂ ማለት ነው ጉዳዩ። ሰዎች እየበደሉ ንስሐ ቢገቡ ስንት ጊዜ ንስሐ ልስጣቸው ነው ጥያቄ። ጌታም ደግሞ ፍጹም በበደሉ ቁጥር ምን በላቸው? ይቅር በላቸው፣ ስርየት ስጣቸው። ከበደል ንስሐ እንገባ። በነገራችን ላይ
ሁሉም የማይቆርብ ክርስቲያን ያለ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ማን እንደመጣው ማይታወቅ። የህንድ ኦርቶዶክስ ክርስቲያኖች 2.5 ሚሊዮን ኦርቶዶክስ ካላቸው 2.5ቱም ይቆርባል። የሶሪያ ኦርቶዶክሶች ያላቸው ሁሉ ይቆርባል። የግብፅ ኦርቶዶክስ ያለው ሁሉ ይቆርባል። እንደዚህ ያለ ጅልነት ያለን የኢትዮጵያውያንና ኤርትራውያን ብቻ ከግራኝ መሐመድ ወዲህ የመጣበት ይህ እንጂ አንድ ክርስቲያን ሳይቆርብ ክርስቲያን አይባልም ራሱ። ስለዚህ የምንኖርለት ዓላማ ራሱ ከክርስቶስ ጋር ነው። እንዴ እውነቴን ነው። ስጋው ደግሞ ተቀበሉ። እንደው ምናልባት የማይቆርብ ባል ቢገጥመኝ ካላችሁ ሴቶቹ ቅልጠው ላይ ይቀራታሉት። እውነቴን ነው። ምክንያቱም ዛሬ ወንዶቹ ቆርበን ማግባት አንፈልግም እያሉ ነው አሉ ነው። ካልቆረበ ልም ብሎ ይቅር ከክርስቶስ ጋር ሙቱ። በቃ የማይቆርብና ማትቆርብ ሚስት አታግቡ። ጥቅም የለም። የትዳር ዓላማው ኑሮን መተጋገዝ አይደለም፣ በህብረት መዳን መንግስትን መውረስ። ሰው የሚያገባው ለመጽደቅ ነው እንጂ በኑሮ ለመረዳዳት አይደለም። ለመጽደቅ ነው የሚያገባው። አንድ የድነት መጓዣ መንገድ ነው፣ ጉዞ ነው። የመንግስተ ሰማያት ጉዞ ነው ትዳር እንጂ አዋጥቶ መኖሪያ አይደለም። ስለዚህ እግዚአብሔር የተሰወረ ምንም ነገር ስጋው ደሙ ተቀበሉ። አሁን ከቻላችሁ ሰኔን ተዘጋጅታችሁ ሐምሌ ላይ ቁረቡ፣ ጾሙ፣ ንስሐ ግቡ ከእነዚህ አባቶቻችሁ ጋር። ካልሆነ ሐምሌና ነሐሴ ቢሆን ተዘጋጅታችሁ መስከረም ላይ ቁረቡ። ታው የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው። እንግዲህ ጌታችን ኢየሱስ ክርስቶስ ተመልሶ መጥቶ የሚሰብካችሁ እንዳይመስላችሁ። ከፋም በጀም መጽሐፍ ጽፎ ሄዷል። መጽሐፉን እያደረስላችሁ ጊዜ የምናገኝ ይምሰላል። ኢትዮጵያ ውስጥ አሁን ሕፃናቱም ትልቁም እየተቀጨ እየሞተ ነው። ምናልባት እናንተ ሰላም ሀገር ነው የምንኖረው ብላችሁ ኮሮና የመጣ ጊዜ ስንት ሰው ሳ ገብቶ ነው። እኔ ማነው ትንሽ በቀጠለ ምን ሰው ንሳ እንዲገቡ ፖለቲከኛ ሁሉ ሲናዝዝ ነው። ልክ የኮሮና ሲመጣ አውሮፓ መኖር አሜሪካ መኖር አፍርቷል። ሁሉም ረገፈ። አሁን አንድ ጠብ ቢመጣ በአንድ መሳሪያ የምናልቅ እኮ ነው ሁላችን። ለምሳሌ አያድርገውና ሶስተኛ ዓለም ጦርነት እንጨምር በአንድ የምንጠፋ አይደለም። በዚያን ጊዜ በአሜሪካ የጦር አውሮፕላኖች ሂሮሺማና ናጋሳኪ አመድ ከሆኑ የዛሬ ኑክሌር ደግሞ እንዴት ዓለምን አንድ ሊያወድም እንደሚችል አታውቁ። እንዲሁ በደቂቃ አንድ የከፋው ፕሬዚዳንት ኑክሌር ሊጫን ይወድማል። እኔ ነግሬያችኋለሁ፣ ከሞት ጋር ውል የለንም። አሁን ብንመለስ መልካም ነው። ከሚያሳርፈን አምላክ ጋር አብረን እግዚአብሔር ለሁላችንም ረፍት ይስጣል። በሰዋት እግዚአብሔር ይቆይልን።